ህጉ ቢፈቅድላቸው ኖሮ እውነቴ ነው የምላችሁ ዩቲዩብ ህጉን ቢፈቅድላቸው ስላልፈቀደላቸው ዩቲዩባቸው ችግር ላይ እንደሚወድቅ እንደሚዘጋ አውቀው ነው እንጂ ዩቲዩብ ቢፈቅድላቸው ኖሮ ማለት ነው አልጋ ወይም ደግሞ ፍራሽ ሜዳ ላይ አውጥተው እንግዲህ እንደዚህ ነው ምን ሰራው ብለው ያሳዩን ነበር። እውነት አሳፋሪ ትውልድ ነው አሳፋሪ። ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበልልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮን ስታዩት ላይክ ማድረጋችሁን እንዳትረሱ። ላይክ አድርጉ ማለት ነው። እውነት እኔ በጣም ነው ያዘንኩት ደግሞ በእነዚህ በአፋቸው በሚያሩ ሰዎች አይደለም ያዘንኩት በተመልካችና ኮሜንታት በሚጽፉ ሰዎች። እናንተ ናችሁ እጅግ በጣም ያሳዘናችሁኝ። አዳሚ ማለት ነው ኢትዮጵያ ላይ ችግር ቢመጣ ጦርነት ቢበዛ አዳሜ የአሞራ እራት ቢሆን ስራ ብትፈቺ ለምን ገረመሽ ታዲያ? ምን ጽድቅ ሰርተሽ ነው እግዚአብሔር ይቅር የሚልሽ? ምን እግዚአብሔር የሚያስደስተው ነገር ምን አድርገሽ ነው እግዚአብሔር ስራችን አገራችን ሰላም እንዲያረግልን ህዝቡን ከማለቅ እንዲያቆምልን ቤተክርስቲያን እንደዚህ ነገር ከሚፈጠር ጸጥ እንዲያረግልን ያንቺን መልካምነት ምን አይቶ ነው እግዚአብሔር ይቅር የሚልሽ? ምን አይቶ ነው? እዛ ጋ እንትንህን አሳየኝ እንትንህን ስሸና አይቾ አላቅም ስትል አንቺ ኮሜንት መተሽ አይዞሽ በርቺ ትክክል ነው የሰራሽው ዛሬ ፈታ አድርገሽናል ዛሬ አስቀሽናል ምትይ ሞራን ምሰጫት ነገ ሌላ ነገር ይዛ እንደምትመጣ ምታረጋት አንቺ አሳፋሪ ትውልድ ማለት ነው። ለምንድነው አገርሽ ላይ እንደዛ አይነት ስቃይ ሲበዛ ለምን ገረመሽ? እስቲ ራስሽን አዳምጪ። ለእግዚአብሔር ምን ሰራው ብለሽ ታስበያለሽ? ለእግዚአብሔር ምን አደረኩ? እግዚአብሔር ይቅር እንዲለን ትውልድ ምን ያደረገ ነው እንዴ? አሁን የመጣው እኮ ነው። በድሮቱ ዘመን እኮ እንደዛ አይነት ነገር አልነበረም። እንደዛ አይነት እግዚአብሔር እኮ አንዴ ወጥተው ከለመኑት እግዚአብሔር ይሰማቸው ነበረ። እግዚአብሔር ጸሎታቸው ይሰማ ነበረ። አይቆይም ነበረ። ህዝቡ እንደዚህ አያልቅም ነበረ። ጦርነት አልነበረም። ችግር አልነበረን። ስራ ፈት አልነበረን። ሰው ፍቅር ነበረው። ለምን ይመስልሻል? አንቺ የመጣሽ እዚህ ጋር ቢችሉ ራቆታቸው መተው አልጋቸው እንኳን ሚዲያ ላይ እንደዚህ አውጥተው ማለት ነው እዩልን ስሙልን ይሉ ነበረ። ህጉን ስላልፈቀደላቸው ነው። ዩቲዩብ ህጉን ቻናላቸው እንደሚዘጋ ስለሚያውቁ ነው። አሁን አንቺ ማለት ነው ወይ ሄርሜላዬ ዛሬ አስቀሽኛል ፈታ አድርገሽኛል ሁሉም እንደው በእግሩ ነው እንዲያሰበ ያለው ትውልዱ ሁሉ በእግሩ ነው ጭንቅላቱ የተሰራው ያለው በእግራችሁ ነው እንዲያሰባችሁ ያላችሁ። እነዚህ ልጆች እኮ ዛሬ እናንተ ካልመለሳችኋቸው ዛሬ እናንተ ትክክል አይደለም ይሄ እኛ ሃይማኖታችን አይፈቅድም ባህላችን አይፈቅድም ወይም ደግሞ የሀገራችን አኗኗር አይፈቅድም ብትሉ እኮ ዳግም እንደዛ አይነት ነገር ነገ ደግሞ ታያላችሁ ምን ይዘው እንደሚመጡ ምን እንደሚመጡ ማለት ነው። እነዚህ በቃ የዩቲዩብ ብር አሰከራቸው። ምን ያደርጉ? ዶላር አሰከራቸው እንዴ ሰው። እኔ ወደ ሃይማኖት መግባት ስለማልፈልግ ነው። በባርነት ሲያስወጣቸው እግዚአብሔር አምላክ ማለት ነው ከባርነት ሲያስወጣቸው ጊዜ ምን አደረጉ? ሄደው አደባባይ ላይ ዝሙት መስራት ጀመሩ። አደባባይ ላይ ጣዖት ማምለክ ጀመሩ። እንደነዛ እንዳትሆኑ ተጠንቀቁ። ከዛ ምድር ዋጠቻቸው። እንደነዛ ዘመን እንዳይመጣብን ሰዎች ተጠንቀቁ። ተጠንቀቁ። እውነት እንደው አዳሚ ልክ ሰራሽ ምናምን ጥሩ የሚሰራ እኮ ሄዳችሁ አታዩም? እንደዚህ ባፋቸው የሚያሩት ነው ሄዳችሁ የምታዩት። ጥሩ ለሚሰራ ለምንድን ነው ማታዩት? እናንተ ስንት ሰይጣን ነው እናንተ ጋር ያለው? እነዚህ ምንም ያስደስት ነገር የሌላቸው ሰዎች ጥሩ ነው ወይኔ እንትናይ ያልሽ ያሞገስሽ ምትመጩ ነገስ ምን ያምጡልሽ? ራቆታቸው አውጥቶ አሳይሻለሁ ብሎሻል። ሊያሳይሽ እሱን የፈለግሽው እንግዲህ አብርሽ አውጥቼ ያሳይሻለሁ አላ አውጥቶ ያሳያል። ምን ችግር አለው እንዴ? ብር አለኩ ምንም የምታመጡት ነገር የለም። እነሱም ምንም ልባቸው ደንድነዋል። ልባቸው የደነደነ እንደዚህ ነው። እግዚአብሔርን በውስጣቸው አይኖርም። የእግዚአብሔር መንፈስ አይኖርም። እግዚአብሔርን አይፈሩም። ሰዎቹም አይፈሩም። እንደዚህ ናቸው። ስለዚህ ይሄን አይደል የፈለግሽው? በቃ ነገ ደግሞ አውጥቶልሽ ሱሪውን አውጥቶልሽ ይመጣል። ይሄን ስለፈለግሽ ማለት ነው። ስለዚህ ችግር የለው።
አሳፋሪ ትውልድ ነሽ። አሳፋሪ ትውልድ በየኮሜንታተሩ ልክ እንደነሱ በአፋችሁ የምትጸዳዱ ማለት ነው። አሳፋሪ ትውልዶች ናችሁ። እውነት የማትረቡ አሳፋሪ ትውልዶች ናችሁ። ነገ ደግሞ አልጋ ያምጡላችኋ። ማየት አይደለ ደስ የሚላችሁ? እንደነሱ ይሄ ዝሙት ምናምን ነገሮች አይደለ ደስ የሚላችሁ? ነገ ይመጣላችኋል። ነገ ያመጡላችኋል። ችግር የለውም። ጠብቁ። ሞራን ስጧቸው። እንዴ ምን አይነት ጉድ ነው የመጣብን? ምን አይነት ዘንድሮ ነው እንደው። እቺ ደግሞ ማለት ነው ተሻሻልኩ አሻሻልኩ ያለች። አረ ያንቺ እንትን የጣዖት እንትን ነው እንዴ? ይሄ አሳፋሪ ነገር ወይም ደግሞ የሚያሳፍር ለትውልድ የማይጠቅም ነገር የሚያምረው ማለት ነው። መቼም ቅዱስ በቅድስና የተቀደሰ በቅድስና እንደው ተናድጄ ነው ስሜታዊ ሆኜ ነው ማታ ለመስራት ሰው ስለተኛብኝ ያው ሰዎች እንዳልቀሰቅስ ብዬ ነው አሁን ምሰራላችሁ ማለት ነው። እውነቴ ነው የምላችሁ። በቅድስና የተረገዘ ልጅ ቅዱስ ነገር ነው የሚያምረው። ቤተክርስቲያን መሄድ፣ ማስቀደስ፣ ሰዎችን መርዳት፣ የሚያለቅሱትን የተጎዱ ቤተክርስቲያን ስንት በቤተክርስቲያን በእንትናችን ስንት የሚያልቁ ህዝቦች ቅዱስ ነው። ልክ በርክስና የተረገዘ ልጅ እንደዚህ አይነት ነገር ነው የሚያምረው። እንደዚህ አይነት የዝሙት ነገሮች ነው የሚያምረው ማለት ነው። ስለዚህ ተረተንሻል። ቀጥይበት አዳሜ ማለት ነው። ሞራን እየሰጠሽ አይደል? እየሳቀልሽ አይደለ? ነገ ደግሞ ራቆትሽ መተሽ ምን እንደምታመጭንን አናቅም። ግን በጣም ያሳፈራችሁኝ እኔ ማለት ነው። በጣም የገረማችሁኝ ማለት ነው ኮሜንታተሮች፣ ኮሜንት ምጽፉ ሰዎች ማለት ነው። በጣም ነው የገረማችሁኝ። ቀጥሉበት በዚሁ እየየ ሚዲያ ላይ እየየ ብለሽ ስትመጪ ቤተሰቦቼ እንደዚህ ሆነ ብለሽ ስትመጪ የምትብሹ አንቺ ነሽ። ምን ሰርተሽ እንደዚህ መጥፎ እየሰሩ እያበረታታሽ? ለማንኛውም እኔ ከናንተ ጋር ምን እንትን አለኝ ማለት ነው። ውድ ቤተሰቦቼ ቅዱስ የሆናችሁ የኔ ቤተሰቦች ቅዱስ የሆናችሁ ማለት ነው። ቅዱስ ከምንም ነገር ያልተነካካችሁ እውነት ከምንም ነገር መቼም እኮ እኛም ከነሱ አንብስም። መቼም ሚሰራ አይኑ የሚያዳምስ ሰው ከነሱ የተሻለ አይደለም። እኔ ከነሱ የተሻለ ሆኜ አይደለም። ግን ለትውልድ ምንድነው እያስተላለፍን ያለ ነው? ምንድነው ጥቅሙ? ይሄ ምንድነው? አሁን ምን ይመለከታል? ስንት መልካም ነገር፣ ብዙ አዳማጭ ነበራቸው፣ ብዙ ተመልካች ነበራቸው፣ ብዙ የሚወዳቸው ሰው እኮ አለ። ብዙ ነገር እኮ መስራት ይችሉ ነበር። ብዙ ነገር እኮ ማድረግ ይችሉ ነበር። እንደዚህ በረከሰ ነገር ባይመጡስ? ብዙ መልካም ስንት የራበው እንጀራ የራበው ስንት ረደው ስንት ቤቱ የሚያፈስበት አለ። ምን አለ እግዚአብሔር በሰጣቸው መክሊት እንኳን ይሄን ነገር ቢያደርጉበት ምናቸውን ተማምነው ነው? ምን ነገ እኮ ጤዛ ነሽ እያንዳንድሽ ማለት ነው። ጤዛ የጠወለገ ጤዛ ነሽ እያንዳንድሽ በሰውነትሽ በመልክሽ ምናምን